communication is a major thing አይደለ ኮንፍሊክት ሪዞልቭ ለማድረግ አለበለዛ በኃይል በፎርስ የሰውን ባውንደሪ በመጣስ ካረግ ነው አቅም የሌላቸው ሰዎች ለጊዜው እሺ ሊሉን ይችላሉ ግን ኮንፍሊክቱ ሪዞልቭ ተደርጓል ማለት አይደለም እንደውም ኃይለኛ ቦምብ ሆኖ ነው የሚጠመደው እና አሳቻ ጊዜ ነው የሚጠብቀው ልጆቹም ከሆኑ ወይም በአቅምም በሁሉም ነገር አነስ ያለ ሰው ከሆነ ወይ በስልጣን ስል በየቤቱ የስልጣን ሃይራርኪ ስላለ ማለት ነው ከአባት እናት ምናምን ብቻ ሃይራርኪካል ነው ኢንስቲትዩሽናቸው ስለዚህ whenever they get the chance እና አቅሙ ሲኖራቸው it's going to blast up so ከዛ በፊት ግን resolve ከሆነ seriously ማድረግ መንፈልገው we need to listen when we listen ግን መልስ ለመመለስ አይደለም ኦኬ እንዲ ያልከኝ ነው ኦኬ እኔም እኮ ማለት አይደለም we need to listen to understand ሰውየው ወይም ልጅቷ ወይም ለሰው እሷ እያለች ያለችው ምንድነው መጀመሪያ ለማዳመጥና ለመረዳት መሞከር እንደው የፈለገ ተረዳን ብንል ራሱ ወርዱን ወይም ያሉትን ሊሆን ይችላል ምንረዳው እንጂ what they feel ግን we can't imagine በምንም ተአምር ነገር ያደረሰብን የሚሉትን ነገር እኛ ፊል ልናረጋው አንችልም ኢሞሽናል ዳሜጁን አንደርስታንድ ማድረግ አይቻልም ግን at least I will try to understand way I can't imagine to understand ግን እንዴ ያልሽኝ okay I accept ደግሞ የሚቀጥለው ደግሞ መሆን ያለበት ምንድነው ችግር ተፈጥሯል ሲባል አክሰፕት እናድርገው ሁሉ ጊዜ እኛ ራሳችንን ፕሩፍ ለማድረግ ስለምንሮጥ ነው ሪዞሉሽኑ ከባድ የሚሆንበት አካውንታቢሊቲ ችግር አለ አንቺ ነሽ እሱ ነው ሲስተሙ ነው እንጂ ኦኬ እኔም ጥፋት አለብኝ እኔም ጥፋት አጥፍቻለሁ ይሄ ለዚህ ሪስፖንሲቢሊቲ ወስዳለሁ ሪስፖንሲቢሊቲ ስንወስድ አክኖሌጅ ስናረግ አይደለ ለሶሉሽኑ ቅርብ ምን ሆነው ስለዚህ ናኒታ እንደምትዩ ጸብ ሲኖር ሁለት ሰዎች ያስፈልጋሉ አይደል አትሊስት ማለት ነው ውስጣችን ራሱ ቢሆን አንደኛው ማንነታችን ከሌላኛው ማንነታችን ነው so we need at least two parties ማለት ነው ስለዚህ which means 50-50 at least አለ በቃ አስተዋጽኦ ወይም 70-80 በሉት ብቻ የሆነ ፐርሰንት አለና አስተዋጽኦ ስለዚህ አትሊስት ለዛች ፐርሰንት እንኳን ኃላፊነት መውሰድ ተገቢ ነው ደግሞ አክኖሌጅ ማድረግ አሁን ምን ሆንኩ ነው የምትለው ከማለት ይልቅ I feel this way ካለ it's not about me it's about him or about her አይደለ በኔ መለኪያ ለምንድነው መለካው የሷን ፊሊንግ የሷን ሸክም how come ልክ ሊሆን አይችልም ሚዛናችን የተለያየ ነው መነጽራችን የተለያየ ነው ስለዚህ እኛ ፐርሲቭ የምናረግበት አይደለም ነገሮች ሌሎች ሰዎች ፐርሲቭ የሚያረጉት ስለዚህ whatever they feel on the same thing happen አርጎ አንድ ፋሚሊ ውስጥ ልጆች በተለያየ መንገድ ያድጋሉ አይደለ ለምንድነው የፐርሰፕሽናችን የተለያየ ስለሆነ ነው ስለዚህ ሰዎችን መጠየቅ ጥሩ ነው ሪዞልቭ ለማድረግ ይሄ ነገር ምን ተሰማህ ማለት ከቻለን ሄደን ከዛ አልፎ ግን ሰው እንዲሆንኩኝ ካለ ግን አትሊስት የመጀመሪያው ነገር አክኖሌጅ ማድረግ ማዳመጥ አንደርስታንድ ለማድረግ ከዛ ደግሞ ለሶሉሽኑ ምን ባደርግ ይሻላል ነው ምትል ብሎ ሐሳብ ማቅረብ ምክንያቱም ተጎዳው ያለው ሰው ነው አይመጣው አይደል እንዲ ቢሆንልኝ ብሎ ሲል ኦኬ let's work with በቃ ይሄን ነገር together እንስራው እኔም እኮ እርዳታ ፈልጋለሁ እኔ እንዲ የሆነብኝ እኔ ጋር ደግሞ የጎደለ ነገር ሊኖር ይችላል ስለዚህ help me ብንል እነዛ ሰዎች ይረዱናል የተሻለ ግራውንድ ይኖረናል አለበለዚያ በመጠቋቋም የትም አንደርስም ለውጥም አይመጣም ብዬ ነው ማስበው ነው thank you በጣም መልፍዬ ነሻዬ እኔ ከባክሱ ወጣ ብለን ማየት ነገሮችን መቻል አለብን አንዳንድ ጊዜ እኛ ያልነው ካልሆነ ትክክል የማይመስለን ነገር አለ አይደለ የሌሎችንም ደግሞ እይታ መቀበል መቻል ራሱ ትልቅ ነገር ነው ኮሙኒኬሽኑ እንዳለ ሆኖ ማለት ነው እስቲ ደግሞ ያም እኔ ማቀው ይሄ ነው ደግሞ እኔ ማላቀው ዘኔ የምታቀው ነገር አለና አንሽ የምታቀው አለ እልፍ ሁላችንም እናቀው ነገር አለና በዚህ መልኩ አላየውትም ነገር ብለን ሰፋ አርገን ከዚህ ከባክሱ መውጣት መቻል አለብን ልክ ከባክሱ ወጥተን ማይስን ጀምር ሰዎችንም ነገሮችንም በቀላሉ መቀበል እንችላለን
የሚያናድዱን ነገሮች ራሱ አያናድዱንም። ሌላው ነገር ሳይድ የሚያያዘው ነገር ያው ኮሚኒኬሽን ነው እኮ አይደል? አንድ ላይ ቁጭ ብለን ኮሚኒኬት አለማድረጋችን፣ ኢቭን ወላጆቻችን ኮምፔር እያደረጉ አይደል እንደ ያሳደጉን ቤዚክሊ እኮ አይደል? እውነት ነው። ኮምፔር እየተደረግን ኢቨን ምግብ አንበላም ስንል ይበላብሻል ወይ ምናምን እሱ ሁሉ እኮ በጣም ተጽዕኖ እኮ አምጥቶብናል። እውነቴን እኮ ነው የምላችሁ። ለዚህ እኮ ነው ኢቨን ኢንፎርሜሽን ሼር ማድረግ ራሱ ስንቸገረ ያለው ምንም የሚያልቅብን ነገር አይደለም፣ ግን ያው ያ አመጣጣችን ስላለ አንቆ ይዞናል እና ወጣ ብለን ከቦክሱ ለማየት እንሞክር እላለሁ። ናነሻዬ ቴንኪው በጣም ቴንኪው በጣም እውነት ነው። በጣም ትልቅ ነገር ነው ያነሳሽው። ይሄ የማህበር ሰውን ማጥቃት እንደውም እኔ በጣም የምፈራውና መጠንቀቅ ያለብን የምለው እኛ ስንጣላ ለምሳሌ ከጎረቤት ጋር ሊሆን ይችላል፣ ወር ከአካባቢያችን፣ ወር እንደዚሁ ከእህት ከዘመድ ጋራ ልጆቻችንንም አብረን ጨምራለን ማለት ያው እኛ ስለማንሄድ ልጆቹንም ያው እንይዛቸዋለን። በዛው እያስተማርናቸው ነው እንግዲህ ኮንፍሊክት እንዴት ነው ሪዞልቭ የሚደረገው? በመሸሽ እነዚህን ልጆች እንደውም እንዳትሄድ ከዛ ጋር ታወራና ይሄንን ታደርግና ብለን እንገድባቸዋለን። ይሄ ራሱ ለልጆቹ የማይሆን አይነት ምንድነው የሚባለው ጸባይ ነው የሚሰጣቸው ማለት ነው። ምንድነው የሚሆነው? ምንም አይነት ግጭቶች ሲፈጠሩ ሲያዩ እነዚህ ልጆች መሸሽ ይሆናል ስራቸው፣ ወይም መደበቅ ወር ማኩረፍ። ይሄንን ይዘው ይሄዱና በኋላ ላይ እንደ ትዳር አጋር አኩራፊ፣ እንደ አባት አኩራፊ፣ እንደ ባል አኩራፊ፣ እንደ ሚስት አኩራፊ ሆኖ ይቀጠላል። አረ እንደ ሰራተኛም ስራ አካባቢ እንደ ባልደረባ ራሱ አሁን ስራ በኩል ላይ እንግዲህ መኮራረፍ የሚባል ነገር መኖር የለበትም። የሚያገናኘው ስራ ነው። ስራ ደግሞ አብሮ መሰራት ያለበት ነገር ነው። ሰው ተኮራርፎ ስራ ላይ ስራው ራሱ ይበላሻል። እዛ ድረስ ነው እንግዲህ ራሳችንን የምንጎዳው እና ይሄን ነገር እንደው ብናስብበት። ዘንዬ ወደ አንቺ ልምጣ። እንዳልሹ ነው። እኔ በራሴ እንኳን ኤግዛምፕል ብሰጥሽ በቃ ክፉና ደግ ከሰው ጋር ከተነጋገርኩ በኋላ ቀጣዩ ነገር ማኩረፍና መጥፋት ነው ከአካባቢው የነበረው በቃ። እና ያው ከቤተሰብ ያየሁት ማለት ነው። እንደዛ ነው ግጭት ሲፈታ ያየሁት እኔ። ሰዎች አይግባቡም፣ ከዛ በኋላ ይነጋገራሉ፣ ከዛ በኋላ ኩርፊያ ነው የሚቀጥለው። እንትን አይደለም ይቅርበሉ እኮ ይባባላሉ። አያለው እንደዛ አይነት ፕሮሰስ። ግን ከዛ በኋላ ከአንገት በላይ የሚባለው ነገር አለ አይደለ? እንደዛ አይነት ግንኙነት ነው በቃ የምታዩ ሰዎቹ ላይ እንጂ ይሄ እንደ ድሮ የመመለስ ነገሩን ፍርጥርጥ አድርጎ ተነጋግሮ ወደፊት የመሄድ አይደለም። በጣም በሚያስገርም ሁኔታ ሲቀመጡ ራሱ ምንድን ነው የሚባባሉት መሰለሽ? በቃ ያለፈው ነገር አልፏል፣ ከዚህ በኋላ ወደፊት ነው እንጂ መሄድ ያለብን፣ የኋላውን አንስተን ዲስከስ አናረግም፣ ያንን ምንም አይነት ነገር አንስተን እዚህ ጋር የምንወያየው ነገር የለም ነው የሚሉት። እና ያ ምን ይሆናል? አንቺ በቃ መናገር እንግዲህ ተበድለሽ ሊሆን ይችላል ለምሳሌ አይደል? በዳዩ እሺ እንድታስታውሹ ላይፈልግ ይችላል ጥፋት። የተበደለው ሰው ግን የመተንፈስ እንኳን እድል ሳይሰጠው ማለት ነው በቃ እዚህ ጋር እንዳታነሱ በቃ ይባልና ይቅር ተባባሉ ይባልና በቃ ይቅር ትያለሽ አይደል? ግን አሁን እዚህ ጋር ረዲም እያለች ነው በቃ ሬዘንትመንትን ትይዢና በውስጥሽ አንቺም አልተነፈሹ እንግዲህ ያም ሰው ከልቡ ይቅር አላለሽም። ገብቶሻል ማለት ላጠፋሁት ነገር ይቅርታ አይደለም ከበደልኩሽ ይቅርታ ነው ደግሞ ለዛው። ስለዚህ እንዴት አድርጎ ከዛ በኋላ እውነተኛ ነገር በቃ መቀጠል አይችልም። ስለዚህ ምንድነው የሚሆነው? የውሸት ይሆንና ከዛ የሆነ ሰዓት ላይ በቃ ሲጠፋፉ ታያቸዋለሽ። እነዛ ሰዎች በቃ አይገናኙም፣ ያ ምናምን የውሸት ነገር ይሆናልና ያን ስላየው እኔ ራሴ በተቻለ መጠን እዛ ሲቹዌሽን ውስጥ ራሴ ላለመክተት እሞክር ነበር በሰዓቱ። ለምን ያው ምላሼ ጥሩ እንደማይሆን ስለማውቅ ማለት ነው። በቃ እነዛን ሰዎች ቆርጬ ነው የምጥለው። እንደዛ ደግሞ ማድረጉንም ደግሞ ዋጋ ያስከፍላል። ለምን ሌትሴ እንዳልኩሽ ግሩፕ ውስጥ ከሆንሽ ስፔሻሊ ከዛ ግሩፕ መውጣት ሊኖርብሽ ነው ማለት ነው።
ስለዚህ አሁን ቤተሰብ ውስጥም እኮ ያው ነው። አንቺ ከአንደኛው ወንድም ጋር ወይም አባት ወይ የሆነ ሰው ጋር ብትጣይ መስማማት ካልቻልሽ መውጣት ይኖርብሻል አይደለ? እና ያንን ደግሞ አንፈልግም። ገብቶሻል? ያ ደግሞ ከሚሆን እኛ እዚህ ጋር በደላችንን ጥጥት አድርገን የተፈጠረው ነገር እንዳልተፈጠረ ራሳችንን አሳምነን ያየነውን እንዳላየን ማለፍ ነው የሚሻለን። ግን ያ ነገር ምን ያመጣል? ሪዘንትመንት ያመጣል። ወደድንም ጠላንም በቃ ማንክደው ነገር ይሄ ነው። ብዙዎቻችን ቁጭት፣ ይሄ በቃ ቂም በይው ቁጭት አላቅም፣ በአማርኛ ትክክለኛውን ወርድ አላገኘውለትም ለሪዘንትመንት። ግን ያንን ተሸክመን ነው የምንኖረው እና አይ ቲንክ በዚህ ጉዳይ ላይ እንደውም እስቲ ይሄ ነገር አለመግባባቱ ከተፈጠረ በኋላ ሰዎች የሚቀጥሉበት መንገድ በራሱ ትክክለኛና ጤናማ አይመስለኝም።